ሞትን ማሰብ መቻል ራሱ እንደ ጸሎት ሞትን ማሰብን የመሰለ በመንፈሳዊው በስጋዊው በጣም የሚያፈላስፍ የሚያረጋጋ ሰው ቀብር ደርሶ ሲመጣ እኮ የሚያገኘው የነፍስ መረጋጋትና ነገ እኔም ወደዛው ነኝ የሚል ራስን የመመልከት እድል በጣም ቀላል አይደል። ብዙ ቦታ ከመሄድ ሰው መቃብር ቦታ መሄድ ትልቅ ላይብረሪ ነው። አንደኛ ምንም ዲስትራክሽን የሌለበት ጸጥ ያለ እዛ መቃብር ቦታ ላይ ብዙ አይነት ሰዎች አሉ። ዓለምን ያንቀጠቀጡ ሰዎች ቢገናኙ የሚጋደሉ አብረው ሊተኙ ቀርቶ ማለት ነው። በጣም አሁን ወደ ስላሴ ምናምን ስቴጂ በጣም በኢትዮጵያ ታሪክ ውስጥ በጣም ብዙ አይነት ሰዎች ነው የተቀበሩት እና ሀያላን ሁሉ ተናጋሪዎች ዝም የሚሉበት ቦታ በጣም ኦራተርስ የሚባሉ ንግግራቸው ብዙ ለውጥ ያመጣ ሰዎች ተኝተዋል። ያን ማየት አንደኛ ሃምብል ያደርጋል። ሰዎች በጣም ብዙ ውብ የነበሩ ሰዎች እንደ ቅጠል ረግፈው ማየት ሰዎች በውበታቸው እንዳይመኩ ያደርጋል። ስልጣን ላይ የነበሩ አገር ያንቀጠቀጡ ሰዎች ወድቀው ማየት በስልጣኑ ሰው እንዳይመካ ነገ አፈር እንደመሆኑን የመሰለ ራስን የማስታወሻ መንገድ የለም እና ለመልካምነትም እድል ይከፍታል። በእርግጠኛ ሞኞች ነን። ቀብር ላይ ቆመን እናቅዳለን እኮ የሚገርምሽ ቀብር ላይ ስብሰባ እንላለን። ግን በዛው እሱን አያይዘህ እስኪ ብታወራው ይሄን ምንድነው እንዲህ እንድንረሳው የሚያደርገን ከሃይማኖቱ አንፃር አውቃለሁ። በእርግጥ ግን እንደዚህ አይነት ዲዛይን የተደረገው እርስት እንድናረገው ቀብር አለብኝ ግን ከዛ ቀጥሎ ሚቲንግ አለብኝ እስክንል ደረጃ ወይም ፓርቲ አለብኝም ሊሆን ይችላል ማታ ላይ በርዝዴ አለብኝ እስክንል ዲዛይን የተደረገው የሰው አይምሮ እንዴት ነው? በጣም ጥሩ ነገር ነው ያነሳሽው። ዲዛይን የተደረገ የሚለው በቃ እንደዛ ዲዛይን ስለተደረገ ነው። ሲጀመር ለመሞት የተፈጠረ አይደለም ሰው ለመኖር ነው የተፈጠረው። ለዛን ማንለምደው ሞት ለመሞት የተፈጠረ ቢሆን ኖሮ ሰው ውስጡ ያምነዋል ይቀበላል እንጂ መኖር ነው እንጂ መሞትን አይምሮው ላይ አይመጣ። ለምን ሲጀመር ሞትን የፈጠረው እግዚአብሔር አይደለም ይላል መጽሐፈ ጥበብ። እግዚአብሔር ይገብረ ሞት እግዚአብሔር ሞትን አልፈጠረም፣ ሰዎች ራሳቸው ተወዳጁት አመጡት። እንግዲህ መጀመሪያ የእግዚአብሔር ፕላን የቤተክርስቲያን መጽሐፍ የሚናገረው እቅዱ ምንድነው? የሰው ልጅ በነፃ ፈቃዱ ወደ ኢተርኒቲ እንዲሻገር ወደ ዘላለማዊነት እንዲሻገር። ያንን ከማድረግ ከቻለ 1000 ዓመት ኖሮ እንግዲህ ሰው ሲፈጠር ኢንተርሚዲየት ስቴት ሆኖ ነው የተፈጠረው ይላል የቤተክርስቲያን መጽሐፍ። ማለት መዋቲም ኢመዋቲም ሞርታልም ኢሞርታልም ለመሆን የሚችልበት ፖቴንሻል ያለው ሆኖ ነው የተፈጠረው። ያንን ግን ወስኖበት ከሚሰጠው ይልቅ አቺቭ አድርጎ ሰው ራሱ ምርጫ እንዲያገኘው ነው የታሰበው። ያንን ማድረጊያ ነው ዕፀ በለስ የተከለከለበት እና የምናውቀው መጽሐፍ ቅዱስ ላይ የተጻፈው ታሪክ ያለው። ስለዚህ የተፈጠርነው ለሞት አልነበረም፣ ለህይወት ነው። ስለዚህ ለህይወት የተፈጠረ ሰው መቼም ሞትን አምኖ ሊቀበል አይችልም፣ ውስጡ ሊቀበል አይችልም። ስለዚህ ይረሳዋል። አንቺ ሱንት ያለሽ ሊሞት እኮ ትንሽ ደቂቃ ቀርቶትም ሰው እንደሚኖር እንጂ እንደሚሞት አያስብ። እንደው አሰቃቂ አደጋውን ቢደርስብን እና በቃ ትንሽ ልንሞት ትንሽ ሚኒት የቀረን እንኳን ብንሆን ስለ ነፍስ ስለ ዘላለማዊ ከማሰብ ይልቅ ስለመዳን እንዴት ከዚህ ልውጣ ነው። ይሄ ማለት በአንድ መልኩ ለሞት አለመፈጠራችንን በምንም ተአምር በህይወት ተስፋ ማንቆርጥ መሆናችንን ነው የሚያሳየው። ሞትን ሌላው ግን አብረን ልናይበት የሚገባው ነገር ምንድነው? እግዚአብሔር የምህረቱ አካል አድርጎ መቀየሩ ነው። አሁን ሞትን ብዙ ጊዜ ቅጣት ነው የብዙዎቻችን ግን የሰው ልጅ የእግዚአብሔርን ትእዛዝ ከጣሰ በኋላ መዋቲነትን መረጠ፣ ሞርታሊቲን መረጠ። ሞርታሊቲ ሲመረጥ ደግሞ ግራጁዋል ነው። ስለዚህ የባህሪ መጎስቆል፣ መታመም፣ ሌላው ችግር ምናምን ማርጀት የሚለውን ነገር ጨምሮ ነው የተቀበለው ማለት ነው። ያንን እንደመረጠ ሲያውቅ እግዚአብሔር ያደረገው ሌላ ምህረት የስጋ ሞትን ማምጣት ነው። ለምን ሰውን አንቺ በጎሰቆለ ባህሪ ወይ ፎልን ኔቸር የሚባለው በዛ እድሜ ልክ እንዲኖር ብታረጊው ምንድነው እያረጀ ቢቀጥል ማለት ባይሞት ሞት ባይኖር ነው የሚያበቃ አለ። ስለዚህ ሞት ማለት የምህረቱ አካል ነው የምትለው ቤተክርስቲያን ምንድነው? እስሩን ነው ወይም የቅጣቱን ዘመን ነው ያሳጠረው። 70 80 ምናምን አርጎ የኖርናትን እድሜ ያህል ኖረን በዚህ በጎሰቆለው ባህሪ እዚች ምድር ላይ በትንሽ ጊዜ ያችን የመዋቲነትን እንትን ቀምሰ ነው ከዛ በኋላ ወደዛኛው እንድንሻገር በዚህ ጊዜ ደግሞ ለዛኛው እንድንሰራ ሁለተኛ የተሰጠ እድል ነው። ይስጥልኝ። ሞት በጣም ሰፊ ርዕሰ ጉዳይ ነው። ብዙ የተጻፈበት፣ ብዙ ቅኔ የተቀኙበት፣ ብዙ የሚያፈላስፍ እንደውም አንድ ሰው የሞትን ጉዳይ ካነሳ ፍልስፍና ቃጣው ይባላል። ራሱ ህይወትን ዲፋይን ማድረግ የሚጀምረው ሞትን መመልከት ሲጀምር ነው። በሃይማኖትም ከሃይማኖት ውጭ ሆነን ብናየው ለማናችንም የማይቀርልን ነገር ስለሆነ የሞት ጉዳይ በጣም
ሰፊው ርዕሰ ጉዳይ ነው። መጽሐፈ መቃብያን የሚል መጽሐፍ ላይ መጽሐፍ ቅዱስ ውስጥ የሰውን ሞትን መዘንጋት በጣም ያደንቃል። ያለ ግን የሚረሳ የማይቀር ግን አጠገብሽ ሆኖ የምትረሺው አይነት ነገር የለም። እንደዛ አይነት ርዕሰ ጉዳይ ነው ሞትና በጣም ሰፊ ርዕሰ ጉዳይ ነው። ሞት ምንድን ነው የሚለውን ዲፋይን ለማድረግ በጣም ሰፋ ይላል። ግን እንደ ሃይማኖት ሰው ደግሞ እኔ ሰብሰብ አድርጌ ካነሳሁት መጽሐፍ ቅዱስ ሞት የሚለውን ቃል በሶስት መንገድ ነው የሚጠቀመው። የመጀመሪያው ሁላችንም ሞት ሲባል የሚመጣብንና የምንፈራው የነፍሳችን ከስጋችን መለየት ነው። የዚህ ምድር ላይ ቆይታችን የሚያበቃበት ሰው አረፈ ሞተ ተብሎ የሚለቀስበት የታወቀው ሞት እሱ። ግን መጽሐፍ ቅዱስ እሱም ብቻ አይደለም ሞት የሚለው፣ ከሱ ቀድሞ ሌላ ሞት አለ። እዚህ ምድር ላይ ያለ ሰው በሕይወተ ሥጋ ያለ እየተንቀሳቀሰ የማይለቀስለት ለቅሶ የማይደረስ እድሩ የማይሰበሰብበት ግን እንደሌለ የሚያስቆጥር አኗኗር ሰው በሕይወተ ሥጋ ያለ እየተንቀሳቀሰ የማይለቀስለት ለቅሶ የማይደረስ እድሩ የማይሰበሰብበት ግን እንደሌለ የሚያስቆጥር አኗኗር አለ። እዚሁ ምድር ላይ ሆኖ ክፋት ውስጥ የሚኖር ከሆነ መጽሐፍ ቅዱስ ላይ በጣም በብዙ ቦታ ለምሳሌ አንድ ሰው ቤተሰቦቹ ሞተው ልቀብር ልሄድ ነው ሲለው ክርስቶስ ምን አለው? ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። ቤተሰቦቹ ሞተዋል፣ ሙታን ተነስተው ከሞት መቼስ አይቀብሩ። ስለዚህ ሁለት አይነት ሞት በዚህ አረፍተ ነገር ውስጥ ተናገረ። አንደኛው ነፍሳቸው ከስጋ የተለየ ወላጆቹ ናቸው። ሁለተኛው ደግሞ ሙታን የተባሉት በህሊና መሞት አለ፣ በልብ መሞት አለ፣ በአስተሳሰብ መሞት አለ። አንዳንድ ሰው አለ እየተባለ ግን በጣም በክፋት ውስጥ ከኖረ መሞት የተሻለ ሁሉ ሊሆን ይችላል። እንደውም በጣም እኛ የምንፈራው የስጋን ሞት ከነፍስ መለየት ነው እንጂ እሱ የማይቀርና ስለ ሰውየው ማንነት የማያሳይ ሞት ነው። ምድር ላይ ያሉ ግን መሞት በጣም ስለ ባልቴት ሲናገር ባሏ ስለሞተባት ሴት ሲናገር የባሏን ሞት በጣም ለተቀማጠለ ህይወት እንደ እድል የምትቆጥር ከሆነች በህይወቷ ሳለች የሞተች ናት ይላል ቅዱስ ጳውሎስ። ደግሞ ቅምጥሊቱ ልና በህይወቷ ሳለች የሞተች ናት። ስለዚህ በጣም ብዙ ሊያነጋግር ይገባ የነበረው ሞት ከዛኛው ይልቅ ይሄኛው ነው። ይሄኛውን ሞት ደግሞ ሰው በህይወት እያለ ከሞተ ለሌላ ሶስተኛ ሞት ይዳረጋል። ከስጋ ሞት ከቆጠርነው ሁለተኛ ሞት፣ ከዚህ ከቁም ሞት ከቆጠርነው ደግሞ ያ ትንሣኤ የሌለው ሞት ነው። የመጨረሻው ሞት ዳግም ሞት፣ የእሳት ባህር፣ የመሳስ ኩነኔ በአጠቃላይ ማለት ነው። የነፍስ ኩነኔ፣ እነዚህ ሶስቱ ናቸው። ከሶስቱ ትንሣኤ የሌለው የመጨረሻው እንደ ጸሎት ትንሣኤ ሰዎችን በጣም በጥሩ መንገድ ሲያመጣቸው ስለሚታይ በጣም እንግዲህ በጥልቅ የህይወት ዘመን ኮሚትመንት ያለው መንፈሳዊ ህይወት ለመኖር የወሰኑ ለምሳሌ የመነኮሳት ህይወት ስታይ አንድ መነኩሴ መነኮሰ ማለት ሞተ ነው። ፍታት ተፈቶ ነው ወደዛኛው ህይወት የሚገባው። 40 አውጥቶ ነው 40 ደግሶ በህይወቱ ሳለ ማለት ነው። እና የሚገነዙበትን ልብስ ይዘው ነው የሚዞሩት በሚሄዱበት። ያን ያህል ተቀብለውታል። ከመቀበልም አልፈው ተዘጋጅተዋል። እና የሚሞቱበትን ቀን በጉጉት ነው የሚጠብቁት። ለምን? ቀድመው ሞተዋል። እግዚአብሔር ግን በሆነ ሰዓት ለበጎ ነው የምንልበት ፍቅር ላይ ስንደርስ በራሳችን መንገድ እንዲህ ባይሆን ኖሮ እኮ ትንሽ ቢቀድም ኖሮ ትንሽ ቢከተል ኖሮ ይበላሽ ነበር የምንልበትን እውነታ ለእያንዳንዳችን ይሰጣል። ያንን ዝም ብሎ ለሁሉም ሰው የሚሆን መልስ መስጠት አይችልም። ግን ወደኋላ ስታየው ዮሴፍ ወደኋላ ሲያየው ነው ታሪኩን አሃ ለዚህ ቀን ነው ለካ ምናልባት ያ አንቺ በጣም ባልጠበቅሽው ጊዜ የደረሰብሽ መከራ የሰራሽ ማንነትም አለ። እሱ ምንም ጥያቄ እና ለምሳሌ አንድ እንቁላል ውስጥ ያለን ጫጩት ያለ ጊዜው ብመታው ባወጣው እንቁላል ጠብሼ ልበላ እችላለሁ እንጂ ጫጩት ሊሆን ይችላል። ጊዜውን ፈቅዶ ደግሞ መውጣት ካቻለ ሊበርር ይችላል። ንስር ምን ታደርጋለች? እንቁላል ከጣለች በኋላ ልክ ጫጩት ከጣለች ጫጩቱ ከተፈለፈለ በኋላ እዛ ዙሪያውን በሾህ ታጥረዋለች። ለምን? ኮምፈርተብል እንዳይሆን እና ሲያመው እንዲህ ሲሸሽ ክንፉ እያደገ እየጠነከረ ይመጣል። ከዛ ክንፉ መጠንከሩን ስታቅ ምን ታደርጋለች? ቤቱን ታፈርስበታል። ንስር ሲፈርስበት ተከሰከስኩኝ ብሎ ይሄዳል፣ ይበራል ማለት ነው። እግዚአብሔር አንዳንዴ ሊያጠነክረን የሚያጥራቸው ሾሆች አሉ። በእኛ ስርዓትን እንድማር ያስጨነከኝ ለመልካም ሆነልኝ ይላል ዳዊት። ምን አይነት ጭንቅ ነው? ጭንቅ ነው፣ ግን ለመልካም ሆነልኝ። በኋላ ስታዩ የሚገባሽ ነገር አለ በህይወትሽና እያንዳንዱ ሰው ለበጎ ነው የሚያሰኘው። ዝም ብሎ የሰው ቁስል ላይ እንጨት ለመስደድ አይደለም። በዛ ሰው ታሪክ ውስጥ ያ ነገር መሆኑ
የሚያመጣቸው በጣም ብዙ መልካም ነገሮች አሉ። ዩኒቨርሳሊ እኮ ማንኛውም ሰው ወላጆች ይሞቱበታል። ጨርሶ ወላጅም የሌለው ሊኖር ይችላል። ወላጅም ኖሮት በወላጁ ደስተኛ ያልሆነና ኖረ ሞተ ምን ያደርግልኛል የሚልም ይኖራል። ሚስ የምታረጉ ወላጅ ማግኘትም እንኳን የጠበቅም ሰዎች የዘመድ ቄስ ሲፈታ ያለቅስ ይባላል ማለት ነው። ካህን ቄስ ሆኖ ዘመድ ሲሆን ራሱ ያለቅስ ፍታቱን ትቶ አሌክሳንደር ዘግሬ። ስለዚህ ታላቁ እስክንድር ጠዋት ሰው ቀጥሮ ነበር ይባላል። ከእንቅልፉ ሲነቃ ትሞታለህ የሚለውን ነገር ማስታወስ በጣም ብዙ ጠቀሜታ ስላለው፣ ምክንያቱም ካለው ፓወር ካለው ህይወት ካለው ትልቅነት ማንነት እንደፈለገ መሆን ይችላል። በየገዳማቱ አሁን በዓት የሚባል ማለት ጸሎት የሚያደርጉበት የየራሳቸው ሴል አለ አይደል? እዛ ውስጥ የቅዱሳን አጽም ይቀመጣል። ለሌሎቹ ለበረከት ለጸሎት ነው። አጽም ሙት ሲያስነሳ ሁሉ መጽሐፍ ቅዱስ ላይ የኤልሳ አጽም ሙት አስነሳ የሚል ተጽፏል ለበረከቱ። ለነሱ ግን እዛ ላሉት ሰዎች ግን ሁሌ ባዩት ቁጥር ነገ ያንን መሆናቸው ነው ያነሳሽው። አንደኛ አንድ ሰው አሁን በተባለው መሰረት የተጻፈለትን ብቻ የሚኖር ከሆነ ትወና ነው መሸለም ነው ያለበት። ጥሩ ተዋናይ ነው አንድ ሰው መቼስ ለተጫወተው ሮል መቀጣት የለበት። ስለዚህ እኔ የተጻፈልኝ ከሆነ የምሰራው ኃጢአት የምሰራው መልካም ነገር ኦልሬዲ ተጽፎ ያለቀ ከሆነ በጣም ከባድ ነው። ሼክስፒር ዓለም የቲያትር መድረክ ናት፣ እኛ ተዋናይ ነን፣ ደራሲው እግዚአብሔር ነው የሚለዋል። ግን ትክክል አይደለም። ቴዎሎጂካሊ በጣም ሮንግ ነው። ከሆነ ቅድም እንዳልኩሽ መሸለም ነው ያለበት እንጂ ሰው መኮነን የለበት። ግን ያው ብዙ ጊዜ የተጻፈልንን ነው የምንኖረው። እንደውም በሀገራችን በጣም ብዙ ሰው አፍ ላይ የማይጠፋ አገላለጽ የ40 ቀን ዕድል የ40 ቀን ዕድሌ ነው ይባላል ብዙ ጊዜ። እና የ40 ቀን ዕድል የሚባለው ምንድን ነው? ወይም እግዚአብሔር አስቀድሞ የጻፈውን ነገር ከሆነ የምንኖረው ምን መቀየር እንችላለን? ወደ ሞት ርዕሰ ጉዳይ ደግሞ ስናመጣው አንድ ሰው የሚሞትበት ቀን የተወሰነ በቃ በዚህ ቀን ይሞት ተብሎ ያለቀለት ነገር ከሆነ ለምንድን ነው የሕክምናው የሚለፋው? አንድን ሰው ትሪት ለማድረግ ለመርዳት የሚሞከርበት ምክንያት ምንድን ነው? ልፋቱ ምንድን ነው? ዞሮ ያለቀለት ጉዳይ ከሆነ ስለዚህ አብዛኞቹ ህይወትን ለማስቀጠል የሚደረጉ ትግሎች በሙሉ ትርጉም አልባ ይሆናሉ። ህይወትን የተሻለ ለማድረግ የተሳካ ህይወት ለመኖር የተሳካ ኑሮ ለመኖር ተማሪው ትምህርቱ፣ ሰራተኛ ስራውን የሚሰራው ኦልሬዲ የተጻፈለት ነገር የማይቀየር ከሆነ በጣም አስቸጋሪ ነው። በጣም ባጭሩ ለመግለጽ የተጻፈልንን ነው የምንኖረው የሚል ትምህርት በክርስትናው ዓለም ወይም በቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን አስተምሮ የለም። ከዛ ነው መነሳት ያለ። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሎጂን ለይተን ነው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም የዛሬ ወር አንድ በሽተኛ ይሞታል ቢል እንደተባለው በወሩ ቢሞት አንተ ገደልከው አይባል። እንደውም የሐኪም እውቀት በጣም ይደነቃል አይደል? በቃ በተናገረው ቀን እኮ ሞተ ያሰኝ። ስለዚህ አስቀድሞ በማወቅና በመወሰን መሃል ልዩነት አለ። እኔ አሁን አንድ ትልቅ ፎቅ ላይ ሆኜ ወደ ታች እያየው የትራፊክ ፍሎውን ባይ ሁለት መኪኖች ሊጋጩ ነው እያልኩ ቢጋጩ ያንተ ጥፋት አይሆንም አንተን ያጋጨው ብለህ ነበር። በእርግጥ አሟረትክ ይባላል። የኛ ባህል ትንሽ አስቸጋሪ ነው። ግን ከታች ስላየህ ነው አይባልም። ያለሁበት ከፍ ያለ ቦታ የመኪኖቹን ቀጣይ እንትን ለማየት እንድንሰጥ እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጪ ነው። እግዚአብሔር እኛ ታይም የምንለው ላይን ውስጥ ውጪ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። ስለዚህ የሱ የሚሆነውን የማየት የማወቅን ጉዳይ ከመወሰን ጋር ልክ አሁን እኔ ያየሁት ፊልም ለምሳሌ የሆነ ፊልም እየታየ ቀድሜ ያየሁት ነው ልበልሽ፣ አንቺ አላየሽው ይሄ ፊልም እንደዚህ ነው የሚሆነው ስል ቢሆን አንተ ስላልክ ነው የሚሆነው አይባልም። ቀድሞ የማየቴ ነገር ነው እና ማወቅንና መወሰንን ለይተን ነው አንደኛው። ከዛ ውጪ ምድር ላይ የሚሆኑት ነገሮች ለምሳሌ የ40 ቀን ዕድል ይባላል አይደል? የ40 ቀን ዕድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሐሳብ ምንድነው? አንድ ልጅ ሲጸነስ 40 ቀን ሲሞላው በሳይንሱ ደግሞ 8 ሳምንት ሲሞላው ሙሉ አካሉ ያልቃል ማለት ሁሉም ኦርጋኖቹ ተሟልቶ ልጁ አድጎ ሁሉም አካል 2 እጅ 2 አይን 2 እግር የሚለው ሁሉ ነገር ይኖረዋል። ከዛ በኋላ ሳይዙ ነው እንጂ እየጨመረ የሚመጣው ጨርሷል ማለት ነው የልጁ።
ተስዕሎተ መልክ ይባላል በግዕዙ። እግዚአብሔር መልኩን ሳለው ቀረጸው አካሉን ማለት ነው። መልክ የሚባሉት እያንዳንዱ አካላት ነው። መልካ እንደዚህ እንላለን እያንዳንዱ አካል ማለት ነው። እና ተስዕሎተ መልክ ወይም አይኑን፣ እጁን፣ እግሩን ሰጠው። ያ 40 ቀን ሞላው ማለት ነው። ስለዚህ ሙሉ ሰው ሆነ። እድሉ የዛን ቀን የተወሰነው ማለት በዛ በተሰጠው አካል የሚያደርገው ነገር የሱ እጅ ላይ ያለ